ሰላም እንዴት ናችሁ? እንግዲህ ከዚህ በፊት ሰምታችሁኝ የምታውቁ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። ለማታውቁ ሰዎች ግን በአጋጣሚ ቪዲዮን ካገኛችሁ ምን እያደረግኩ እንደሆነ አጠር ያለ ገለጻ ልስጣችሁ። እያደረግኩ ያለሁት ነገር ምንድን ነው? እዚህ ጋር የምታዩትን አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እና እንግዲህ በዚህ ቪዲዮዎች በማህበራዊ ሚዲያ ለማድረግ የፈለግኩት ነገር ምንድን ነው? መጽሐፉን ለማስተዋወቅና መጽሐፉን ለማስተዋወቅ ብቻ ሳይሆን መጽሐፍ ውስጥ ያሉትን ሀሳቦች በማጋራት በሀገር ደረጃ ይጠቅማል የሚል እምነት ስላለኝ ሀሳቡ ብዙ ሰዎች ጋር እንዲደርስና ከተሳካ ብዙ ሰዎች ሀሳቡን እንዲገዙት እንዲቀበሉት እና የራሳቸው እንዲያደርጉት በዛም ደግሞ ላይክ ነው ይገኛል ብዬ የማስበውን ጥቅም እንዲገኝ ለማድረግ ነው። እና የመጽሐፉ ዋና ሀሳብ እንግዲህ ምንድን ነው? በኢትዮጵያ ውስጥ ማህበራዊ መረጋጋትና ኢኮኖሚያዊ ምርታ በማምጣት ረገድ ተመራጭ የሚሆነው የፖለቲካ ርዕዮት ህገ ክራሲ ወይም የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ነው የሚል መጽሐፍ ነው ማለት ነው። እንግዲህ ይህንንም ሲል በዋናነት በሁለት በፖለቲካ ሳይንስ እና በኢኮኖሚ ሳይንስ መርሆች ላይ ተመስርቶ ነው ይህንን የሚለው ማለት ነው። ከፖለቲካ ሳይንሱ አንጻር እንግዲህ በሀገር ደረጃ ሀገር በባህሪዋ በጣም የልዩነት ቋት ስለሆነችና ሰዎች ብዙ አይነት ዴሞግራፊ ስላለ ማለት የሃይማኖት ዴሞግራፊ አለ፣ የኢኮኖሚ ዴሞግራፊ አለ፣ የጾታ ዴሞግራፊ አለ፣ ብዙ አይነት ማለት የንዑሳን ክፍሎች ስላሉና እነዚህ ደግሞ ማህበራዊ መስተጋብሮች ብዙ ጊዜ ለግጭት፣ ላለመግባባት፣ ለጥቅም ግጭት ምናምን ስለሚዳረጉ እንደዚህ አይነት በተፈጥሮ የልዩነት ቋት የሆነች ሀገር ውስጥ ሰዎችን ከልዩነታቸው ባሻገር በሰብአዊነታቸው በሰውነታቸው አስተሳስሮ አንድ የጋራ አንድ የጋራ ብሔራዊ የሆነ መግባቢያ መሰረት የሚሰጣቸውና ያንንም በማድረግ ብሔራዊ መግባባትን እና ብሔራዊ መግባባት ሲኖር ደግሞ ብሔራዊ መረጋጋትን ማስከተል የሚችለው የነፃነት ዴሞክራሲ ነው። ምክንያቱም የነፃነት ዴሞክራሲ ነው ሰዎች በሃይማኖታቸው፣ በጾታቸው፣ በትምህርት ደረጃቸው፣ በኢኮኖሚ ደረጃቸው፣ በቆዳ ቀለማቸው ወይንም በሌላ በማንኛውም ነገር ሳይወሰኑ በሰውነታቸው ብቻ ህይወታቸው፣ ንብረታቸውና ነፃነታቸው በህግ ፊት እኩል ከለላ ማለት እንዲኖረው በማድረግ በየትኛውም ማለት ለምሳሌ በኢትዮጵያ ውስጥ ኢትዮጵያን እንደ አንድ አሃድ ብንወስዳት በኢትዮጵያ ውስጥ በየትኛውም አካባቢ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በማንኛውም አካባቢ ሰዎች በሰውነታቸው ብቻ ህይወታቸው፣ ንብረታቸውና ነፃነታቸው እኩል የሆነ ህጋዊ ከለላ እንዲኖር ስለሚያደርግ ልዩነት ቢኖር እንኳን ልዩነቱ ተቻችሎ መኖር እንዲሄድ ያስችላል እና በሀገር ደረጃ ለኢትዮጵያን ብቻ ሳይሆን ለማንኛውም ሀገር እንግዲህ የዘመኑ የፖለቲካ ሳይንስ የፈቀደውና ያስረዳን ነገር ቢኖር እሱ ነው። ስለዚህ ኢትዮጵያ በሀገር ደረጃ ብሔራዊ መግባባትና በዛም ደግሞ አብሮ የሚመጣውን ብሔራዊ መረጋጋት ከፈለገች መቀበልና መተግበር ያለባት በአፍና በቃል ብቻ ሳይሆን በተግባርም ማለት በህገ መንግስት ደረጃ በህግ ደረጃ እና ደግሞ እንደ ባህልም አድርገን መቀበል ያለብን ይሄንን የነፃነት ዴሞክራሲ አስተሳሰብ ነው የሚል ነው። እንግዲህ ከማህበራዊ እሳቤ አንጻር፣ ከኢኮኖሚ እሳቤ አንጻር ደግሞ እንግዲህ ሁላችንም ማለት ሰው ኢኮኖሚክ ቢንግ ነው ወይም ኢኮኖሚያዊ ፍጥረት ነው። ኢኮኖሚያዊ ፍጥረት ነው ማለት ምን ማለት ነው? የሰው ልጅ ለማህበረሰብ የሚጠቅም የሚያዋጣው ነገር አለው፣ ችሎታ አለው። እንደገና ደግሞ ከማህበረሰብ የሚጠቀማቸው ብዙ ነገሮች አሉ። ስለዚህ አንድ የኢኮኖሚ አህድ ነው ሰው በራሱ ማለት ነው። ወይንም የሰዎች ልዩ ልዩ ችሎታዎች ተደማምረው ነው የእኛን ፍላጎት በግለሰብ ደረጃም የሚያረኩት የኢኮኖሚ ፍላጎቶቻችንን፣ እኛም ደግሞ እዛ ትልቁ ሀገራዊ የክህሎት ባህር ውስጥ ተጨምረን ነው በምናዋጣው ነገር ሌሎችን መጥቀም የምንችለው ማለት ነው። ስለዚህ ሰዎች በኢኮኖሚው ማለት አንድ ሀገር እንግዲህ ሀገራችንን እንደ አህድ ከወሰድናት እንደ አንድ ማለት እንደ አንድ ነው ዩኒት ማለት እንደ አንድ ኢኮኖሚክ ዩኒት እንደ አንድ ኢኮኖሚያዊ አህድ ከወሰድናት በዚች ሀገር ውስጥ በተፈጥሮ ባጎናጸፈን ችሎታ አስተዋጽኦ አበርክተን ከሌሎች አስተዋጽኦች ደግሞ የኢኮኖሚ አስተዋጽኦች ደግሞ ዘርፈ ብዙ ጥቅም ማግኘት እንድንችል ሁላችንም እንደ ኢኮኖሚ አህድ እንደ ሀገራችን የኢኮኖሚ አህድ
ተፈጥሮ ያጎናጸፈንን ችሎታ በአግባቡ ተጠቅመን ለሌሎች ጠቅመን በዛ የመጥቀም ሂደት ውስጥ እኛ ደግሞ እንደዛው እንድንጠቀምና በጋራ እንድንጠቃቀም ማለት ነው። በጋራ ተጠቃቀመን እንድናድግ ማድረግ የሚችለው ነፃ ገበያ ነው። ነፃ ገበያ ማለት ምን ማለት ነው? እንግዲህ ሰዎች ሰው በመሆናቸው ብቻ በህጋዊ መንገድ የሚያመርቱትን ማንኛውንም የሚፈጥሩትን ማንኛውንም ሀብት በንብረትነት እንዲይዙ መፍቀድ፣ ከዛ በኋላ በገበያ ወጥተው ማለት የኢኮኖሚ አስተዋጽኦቸውን እውቀት ሊሆን ይችላል፣ ሙያ ሊሆን ይችላል፣ ምርት ሊሆን ይችላል፣ አገልግሎት ሊሆን ይችላል። ያንን ነገር ገበያ ላይ አውጥተው በነፃ ተደራድረው ኤክስቼንጅ በማድረግ ነው ሙሉ ነው እንደ ግለሰብም የበለጠ የተሻለ ተጠቃሚ መሆን የሚችሉት በአንጻራዊነት እንደ ሀገርም ደግሞ ያንን ስናደርግ ነው ጠቅላላ ሀገራዊ ምርታችን ጣዕሙ ወይንም ደግሞ በእንግሊዝኛው ግሮስ ናሽናል ነው ግሮስ ዶሜስቲክ ፕሮዳክቱ ከፍተኛ ምርት አሳይቶ ዓለም ሌላው የህብረተሰብ ክፍል ወይንም ሌላው የዓለም ክፍል የደረሰበት ስልጣኔ ደረጃ ላይ መድረስ የምንችለው። ስለዚህ ከኢኮኖሚውም አንጻር ከፖለቲካውም አንጻር ለኢትዮጵያ የሚበጃት የነፃነት ዲሞክራሲ ነው ወይም ሊበራል ዲሞክራሲ ነው የሚል ነው ማለት ነው የመጽሐፉ ሀሳብ። እንግዲህ ይህን ጠቅለል አድርጌ ያስቀመጥኩትን ነገር በዝርዝር ገብቼ ከፖለቲካው አንጻር ማለት ኤግዞስት አድርጌዋለሁ ብዬ ባልልም በዋናነት ሀሳቦቹን ማለት እንግዲህ ወደፊት ጊዜ ከፈቀደና ሁኔታዎች ከተመቻቹ እንደገና ልጎበኘው እችላለሁ። ነገር ግን በዋናነት ሀሳቡን አብራርቻለሁ የሚል ሀሳብ አለኝ። አሁን ደግሞ እያደረግኩት ያለሁት ምንድነው እንግዲህ ከማህበራዊ ወይም ከፖለቲካዊ ፋይዳው አንጻር ይህንን ሳብራራ ቆይቻለሁ። አሁን ደግሞ ያለሁበት እንግዲህ አንድ ኢኮኖሚክስ በሚል ወይንም የኢትዮጵያ ኢኮኖሚ በሚል ተከታታይ ወይንም ሲሪየስ ከኢኮኖሚ አንጻር ዝርዝር ውስጥ ገብቼ ማለት ይህን በድፍን ነው በደፈናው ያስቀመጥኩትን አባባል ከኢኮኖሚ ሳይንስ አንጻር ገብቼ ያብራራሁ። እንግዲህ አሁን ይሄ ቪዲዮ 31ኛ ቪዲዮ ነው ኢኮኖሚክስ በሚለው ተከታታይ ወይንም ሲሪየስ፣ ይሄኛው 31 ነው። ስለዚህ 30 ቪዲዮዎች ሰርቻለሁ ማለት ነው። እንግዲህ በዋናነት ይህንን 31 ቪዲዮ መስራት ያስፈለገበት ምክንያት ምንድን ነው? አንዱ ትልቁ በሀገራችን እንግዲህ ማለት የነፃ ገበያ ኢኮኖሚክስን ወይም ፍሪ ማርኬት ኢኮኖሚክስን ከማውራት በፊት በሀገራችን ነፃ ገበያን እንደ ጠላት የሚያይ ባህላዊ የኢኮኖሚ አስተሳሰብ ስላለን ማለት የሀገራችን ልሂቃን ከኃይለሥላሴ ጊዜ ጀምሮ እስካሁን ባለው ጊዜ ውስጥ ያሉት ልሂቃንና መወሰን የሚችሉትና የወሰኑት የሀገራችን ምሁራን መወሰን የሚችሉትና የወሰኑት ኢትዮጵያውያን በአብዛኛው በካርል ማርክስ የፖለቲካል ኢኮኖሚ አስተሳሰብ ተጽዕኖ ስር ያሉ ሰዎች ናቸው። እንግዲህ ካርል ማርክስ የፖለቲካል ኢኮኖሚ አስተሳሰብ ደግሞ የሚለው ነገር ምንድነው? ካፒታሊዝም የብዝበዛ ስርዓት ነው ማለት ካፒታሊዝም የብዝበዛ ስርዓት ነው። ካፒታሊስቶች ካፒታሊስት የሚሆኑት በሌላ በምንም ሳይሆን ሰዎችን በርካሽ ቀጥረው በማሰራት ነው። ወይንም የኢኮኖሚ ትርፍ ብቸኛ ምንጩ አንድን ሰው ቀጥሮ በማሰራት ያ ሰው ሊያገኝ ከሚገባው ደሞዝ በታች በመክፈል ነው የኢኮኖሚ ትርፍ የሚመጣው ወይም ፕሮፊት የሚባለው ነገር ጀነሬት የሚደረገው ኢኮኖሚካሊ በዛ ነው የሚል ነው። ያንንም ለማስረዳት እንግዲህ ቲዮሪ ኦፍ ሌበር ቫሊዩ የሚባለው ያመጣል። እንደገና ደግሞ ቲዮሪ ኦፍ ሰርፕለስ ቫሊዩ የሚባል ሁለት መላምቶችን አምጥቶ በዛ መልኩ ያስቀምጣል። ከዛ በኋላ የተለያዩ ታሪካዊ ገጠመኞችና ክስተቶችን ማስረጃ አድርጎ በማቅረብ ያንን ያስረዳል። ነገር ግን እንግዲህ ቀደም ብለው በነበሩት ቪዲዮዎች ለማለት እንደሞከርኩት ሁለቱም ይሄ ቲዮሪ ኦፍ ሌበር ቫሊዩ የሚለው እሴትን የሚፈጥረው ጉልበት ብቻ አይደለም። እሴት በመፍጠር ውስጥ ማለት በሸቀጥ ውስጥ ይሁን በአገልግሎት ውስጥ እሴት በመፍጠር ሂደት ውስጥ ጉልበት ብቻ አይደለም ብቸኛው ነው ግብአት። ሌሎች በርካታ ማለት ካፒታል አለ፣ ኖሌጅ አለ፣ እነዚህ ነገሮች አሉና ብቻውን ጉልበት ብቻ አይደለም። ስለዚህ በዋናነት ዋጋ የሚወሰነው በገበያ ነው። በገበያ ማለት ምን ማለት ነው? በአቅርቦትና በፍላጎት ባለው መካከል ባለው መሳሳብ ነው እንጂ አንድ እቃ የፈሰሰበት ጉልበት የእቃውን ዋጋ አይወስነው ነው። ስለዚህ ስህተት ነው። ያ ከሆነ ደግሞ ሰራተኛ ማለት ሀብት የሚፈጠረው ወይም ባለጸጎች የሚበለጸጉት ሰራተኛ በመበዝበዝ ነው ማለት አይደለም። ሌሎች ብዙ ምክንያቶች አሉ። ቴክኖሎጂ አለ፣ እውቀት አለ፣ ካፒታል አለ። እነዚህ ነገሮች የገበያ ሁኔታ አለ። እነዚህ ነገሮች ናቸው ተደራርበው
የኢኮኖሚክ ትርፍን የሚፈጥሩት። ስለዚህ ያ አይደለም ብዬ እንግዲህ ያናሳይቻለሁ። ያን ብቻ ሳይሆን እንግዲህ ማርክስ የተለያዩ ታሪካዊ ክስተቶችን ያመጣ ማለት በካፒታሊስት ወይም ነጋዴ በሆነ ሰው በደል ተፈጸመ ማለት ነጋዴ ባሪያ ሊነግድ ይችላል። ነጋዴ ባለበት ማለት ነጋዴ ግን ሀብት ማለት ነጋዴ ሁሉ ግን ባሪያ ነጋዴ ነው ማለት አይደለም። ነጋዴ ሊያጭበረብር ይችላል። ነጋዴ ሁሉ አጭበርባሪ ነው ማለት ግን አይደለም። ነጋዴ ጉልበት ሊበዘብዝ ይችላል። ነጋዴ ሁሉ ጉልበት በዝባዥ ነው ማለት አይደለም። ባጭሩ ማለት ነው ካፒታሊዝም ወይም ካፒታሊስት የሆኑ ሰዎች ብዙ በደል ሊፈጽሙ ይችላሉ። ያ ማለት ግን እነዛን ኢንስታንሶች ወስደን ወደ ድምዳሜ ለመድረስ መቸኮል ሳይንሳዊም አይደለም ነው ሳይንሳዊም አይደለም መልካምም አይደለም። ካርል ማርክስ ግን የሚያደርገው ያ ነው። ትልቁ ችግር ግን ምንድን ነው? ይሄ አስተሳሰብ በሀገራችን እንግዲህ ግልጽ ባልሆነ ምክንያት በብዙ ሰዎች ዘንድ ተቀባይነት አግኝቶ ጸረ ገበያንን ጸረ ካፒታሊስት ነን። ስለዚህ የኢኮኖሚና የፖለቲካ ተቃዋሞቻችን በሙሉ በዛ ነው የተዋቀሩት። ስለዚህ ያ ስህተት ነው። ያን ካሳየው በኋላ እንግዲህ አሁን ባለንበት ደረጃ ወይም አሁን ባለንበት ዘመን ላይ በሀገራችን ምንም እንኳን በግልጽ ማርክሲስት ነን ሶሻሊስት ነን ባንልም፣ ምክንያቱም ሶሻሊዝም በደርግ ምክንያት በሀገር ውስጥም ተጠልቷል፣ በዓለም አቀፍ ደረጃ ተሸንፈዋል። ያም ብቻ ሳይሆን በኢትዮጵያ ውስጥ ኢህአዴግ ሲገባ ኢህአዴግን ወደ ኢትዮጵያ ማለት ወደ አዲስ አበባ ያስገባችው አሜሪካ ስለሆነ የአሜሪካም ተጽዕኖ ስላለ እነዚህ ነገሮች ተደማምረው በቀጥታ ጸረ ገበያ ምናምን ጸረ ካፒታሊስት መሆን አይቻልም። ወቅቱ አይፈቅድም፣ ዘመኑ አይፈቅድም። ስለዚህ እንግዲህ ድመት መንኩሳ እንበለው ወይንስ ደግሞ ኒው ትሪክ እንደሚባለው በእንግሊዝኛ ያረጀን ውሻ አዲስ ጨዋታ ልታስተምረው አትችልም እንደሚባለው አናቅም። በቃ በሀገር ደረጃ ይገርማቸዋል። ምሁራን አሉን፣ ሊቃን አሉን፣ ብዙ የተማሩ ሰዎች አሉ። ግን ገዢ በሆነ መልኩ አሸናፊ በሚሆን መልኩ ይህን ሀሳብ ለሀገራችን መሸጥ አልተቻለም በተለያየ ምክንያት። ስለዚህ ስቲል ጠርጣሮች ነን። ገበያ እንፈራለን፣ ካፒታል እንፈራለን፣ ካፒታሊስት እንፈራለን፣ ለውጥ እንፈራለን። ምንድን ነው የሚባለው? ቼንጅ ዲስራፕሽን ያስፈራናል። ስለዚህ ያለንን ነገር ይዘን ቁጭ ብለን እየተንገታገትን ነው። ያ ግን ከጊዜ ወደ ጊዜ እንግዲህ ያለፈውን የ100 ዓመት አክስሮናል ማለት ነው። ማለት ኦፖርቹኒቲ ኮስቱ በጣም ከፍተኛ ነው። የሆነ በር ዘግተን ተቀምጠናል። በር ዘግተን በመቀመጣችን ከ100 ዓመት የስልጣኔ ጉዞ በኋላ ዛሬም 80% የኢትዮጵያ ሕዝብ ከእጅ ወደ አፍ የሚያርስ ገበሬ ነው። ስለዚህ በጣም ዋጋ አስከፍሎናል። ስለዚህ ያ መቆም አለበት። ነገር ግን አዲስ ነገር ስለማናቅ አዲሱን ኖሌጅ ነው ራሳችንን ከፍተን ስላልተቀበል ነው ማርክሲዝም ከወደቀ በኋላ ልማታዊ መንግስት የሚል አስተሳሰብ ውስጥ ነው የገባ ነው። ሙሉ ነፃ ገበያ ውስጥ መግባት አልቻልንም እና ልማታዊ መንግስት ውስጥ ነው የገባ ነው። እንግዲህ ማለት ትንሽ እድሜያችሁ ይመስለኛል ከ25 ምናምን በላይ ከሆናችሁ ወይም አቶ መለስ በህይወት በነበሩበት ጊዜ ከ18 ዓመት በላይ ከነበራችሁ የልማታዊ መንግስት ሲባል በጣም ሰምታችኋል ብዬ አስባለሁ። ስለዚህ ልማታዊ መንግስት አለን እንጂ ማለትና ይሄን ልማታዊ መንግስት መተቸት ፈልጋለሁ። ምክንያቱም ልማታዊ መንግስት አለን እንጂ በሌላ መልኩ እያልን ያለ ነው ያንኑ ያረጀ ያፈጀውን ማርክሲዝም ነው እየደገምን ያለ ነው። ማለት ገበያ አናምንም፣ ባለሀብት አናምንም፣ የውጭ ኢንቨስትመንት አናምንም፣ ከዓለም ጋር ኢንቴግሬት ማድረግ አናምንም። በጣም ገና ማለት በጣም ፕሮቴክቲቭ ነው ያረጀን ሀገር ነን። የ2000 ዓመት ታሪክ አለን። ግን እስከዛሬ ራሳችንን እንደሚድህ እንደ ሕፃን ልጅ ነው የምናየው። ነው ሌሎች እንኳን ከኛ በኋላ የተመሰረቱ ትላንትና የቆሙ ሀገሮች ደፍረው ስንት ነገሮች ገብተዋል። እኛ ግን እንግዲህ ነው ከፍተኛ ስጋት አለብን። እንግዲህ የስጋት ምንጩ የሀገር ፍቅር ሊሆን ይችላል፣ ግን አንዳንዴም ደግሞ መሀይምነት ነው የሚል እምነት አለኝ እና በጣም ፕሮቴክቲቭ ነን። ስለዚህ ራሳችንን ከልለን ቁጭ ብለናል፣ ውጤታማ አልሆንም። ስለዚህ የኔ ሀሳብ ምንድነው? ካርል ማርክስን ብቻ መተቸት ሳይሆን ያለብን ካርል ማርክስ ላይ ተመስርቶ የመጣው ይሄ ልማታዊ መንግስት አስተሳሰብ መተቸት አለበት። ምክንያቱም እስከዛሬ ነው አጫፋሪዎች አዳማቂዎች ስላሉትና ተጽዕኖውም ከባድ ነው፣ እናየዋለን። ነው ፕራክቲስ አሁን ብዙ የምታያቸው ነገሮች አሁን የልማት ድርጅቶች የምታያቸው በብሔር ስም የተቋቋሙት ባንኮች እነዚህ ኢንዶመንት ፈንድ የመንግስት የልማት ድርጅቶች ምናምን የሚባሉት
የዛ ውጤት ናቸው። መንግስት የሚይዛቸው ትልልቅ ካምፓኒዎች ያለው ኢንቨስትመንት፣ እነዚህ ነገሮች በሙሉ የዛ ውጤት ናቸው። ምንድነው ችግሩ ነው? አሁን ልክ ነው። ምን ችግር አለው? ጥሩ ናቸው እኮ እነዚህ ነው። አሁን አብዛኛው ኢትዮጵያዊ ነው ጥሩ አይደለም ማለት ለእንትን ነው ትልቁን ድል አስትተውን በፍርፋሪ እያኖሩን ነው። ለምን? ፈሪዎች ስለሆነ ነው። ቃለማወቅ የወለደው ፍርሃት ስላለብን። ስለዚህ ያንን ነገር ቻሌንጅ ማድረግ አለብን የሚል ሀሳብ ይዤ ነው እንግዲህ ይህን ማቀርበው ማለት ነው። ስለዚህ እንግዲህ የአቶ መለስን የልማታዊ መንግስት አስተሳሰብ ለመተቸት ስነሳ ግን መጀመሪያ ምንድነው ማወቅ ያለብን? የአቶ መለስ የልማታዊ መንግስት አስተሳሰብ የራሳቸው አይደለም። ማለት ልማታዊ መንግስት አስተሳሰብ የሚለው ሌላ ዓለም አቀፍ የሆነ የሚታወቅ አስተሳሰብ ነው። ከዛ ላይ ወስደው ነው። ልዩነቱ ግን ምንድነው? አቶ መለስ ሀሳቡን ከዓለም አቀፍ ሲወስዱትና ነው አዶፕት ሲያደርጉት ወይም ወደ ኢትዮጵያ አምጥተው በማደጎ ሲያሳድጉትና ኮንቴክስቹዋላይዝ ሲያደርጉት ወይም ከኢትዮጵያ ጋር የሚስማማ አድርገው ሲቀርጹት የቀረጹት ምንድነው እንዳልኳችሁ ነው ያረጀን ውሻ አዲስ ጨዋታ አታስተምረውም ነው። ራሳቸው ያደጉት በማርክሲስት ኮሚኒስት ፖለቲካል ኢኮኖሚክ ቲንኪንግ ስለሆነ መልሰው ያንኑ የነ ሌኒንን ብሔራዊ ዲሞክራሲያዊ አብዮት ነው የሚተገብሩት ያሉት። ስለዚህ የእሳቸውን የብሔራዊ ዲሞክራሲያዊ አብዮት ከመተቸት በፊት ማለት በልማታዊነት ስም የቀረበ የዲሞክራሲያዊ አብዮት ከመተቸት በፊት መጀመሪያ ልማታዊ መንግስትን ሀሳቡን በዓለም አቀፍ ደረጃ የሚታወቅና ሀሳቡን ፓዮኒር ያደረጉትን ሰዎች ሀሳብ እንረዳ የሚል ነገር ነው እንግዲህ ያደረግኩትና ያንን እንግዲህ ተመርኩዤ የዚህ ሀሳብ ማለት መነሻ ምክንያት የሆነችው ጃፓን ነች። ምክንያቱም ጃፓን በ1868 ዓ ም ልክ አፄ ዮሐንስ ወደ ፖለቲካ ስልጣን ሲመጡ ሲነግሱ ነው እነሱ ሪፎርም ብለው ሜጃ ሪፎርሜሽን ወይም ሪፎርም ምንድነው ማሻሻያ ብለው ሜጃ ሪፎርሜሽን ብለው በጃፓን የጀመሩት ማለት ነው። ያን ሲጀምሩ እኛና ጃፓን እኩል ነን። በኢኮኖሚ ደረጃ፣ በፖለቲካ አወቃቀር፣ በሀገር ባህል፣ በባህሪ በምናምን በጣም ፓራሌል እንመሳሰላለን። ነገር ግን እነሱ በ1868 ዓ ም ሪፎርም ብለው ጀምረው ማለት ፈንዳሜንታሊ የሆነ የሚያስገርም ሪፎርም አድርገው የአንደኛው ዓለም ጦርነት ሲነሳ እኛ የአንደኛው ዓለም ጦርነት ስንነሳ የአንደኛው ዓለም ጦርነት አካባቢ እንግዲህ ኃይለ ሥላሴ ወደ ስልጣን የመጡበት አካባቢ ነው። 1900 ነው አልጋ ወራሽ ሆነው ወደ ስልጣን የመጡበት ጊዜ ነው። አስቡት ያን ጊዜ አሁን በቴሌቪዥን ምናምን ብታዩት እና የኃይለ ሥላሴን ራሱ መጽሐፍ ብታነቡት በጣም ኢትዮጵያ ኋላ ቀር ነች በዛ ሰዓት በጣም። ጃፓኖች ግን በዛች አጭር ዓመት ወደ ኤግዛክትሊ 50 ዓመት ሲያልቅ አንደኛ የዓለም ጦርነት ሲያልቅ 1918 ነው ኤግዛክትሊ 50 ዓመት ኢንዱስትሪያላይዝድ ሆነው ባህር ኃይል አላቸው፣ አየር ኃይል አላቸው፣ ኤቭሪቲንግ አላቸው እና ሞደርናይዝድ ሆነዋል ነው ሞደርናይዝድ ሆነው ከዓለም በ50 ዓመት ውስጥ ከነ እንግሊዝ እኩል ወጡ። እነ እንግሊዝ እነ ፈረንሳይ ምናምን 700 ዓመት የፈጀባቸው ፊውዳሊዝምን ጥለው ካፒታሊዝም ውስጥ ለመግባት 700 ዓመት የፈጀባቸው ወይም ነው ከ500 እስከ 700 ዓመት የፈጀባቸውን ሂደት ጃፓኖቹ በ50 ዓመት አጠበቡት እና ነው ሰርፕራይዝ ሆነው ነበር። ከዛ ነው እንግዲህ ሰርፕራይዝ ሆነ እንዴት እንደዚህ ያሳኩ አስገራሚ ስራ ነው የሰሩት። ከዛ ግን በዛ ላቆሙ እንግዲህ ነው አንደኛው የዓለም ጦርነት በ1918 አለቀ። ከዛ ብዙም አልቆየም። በ20 ምናምን ዓመት ውስጥ ሁለተኛው የዓለም ጦርነት ተጀምሯል። ሁለተኛው የዓለም ጦርነት ሲጀምር ደግሞ ጃፓኖች የሌለ ሌላ ተአምር ውስጥ ገብተው ከነ እንግሊዝ ጋር እኩል መሆን ብቻ ሳይሆን አሜሪካን ሄደው እስኪደበድቡ ድረስ በረቱ ማለት ነው። ማለት ፒርል ሃርበር ላይ ሄደው አሜሪካን እስኪደበድቡ፣ ቻይናን ቀኝ እስኪገዙ፣ ቪየትናም ቀኝ እስኪገዙ፣ ኢንዶኔዥያ፣ ታይዋን፣ ኮሪያ፣ ራሽያ ላይ በቃ ሌላ ዓለም ውስጥ ገቡ እና እንግዲህ አሜሪካኖቹ መጥተው አወድ ማለት በአሜሪካና በጃፓን መካከል ከፍተኛ ጦርነት ተካሄደ። ስለ ናጋሳኪና ሂሮሺማ ታውቃላችሁ። በዓለም ላይ ለመጀመሪያ ጊዜ ኒውክሌር ቦምብ ስራ ላይ የዋለው ለመጀመሪያም ለመጨረሻም ጊዜ የኒውክሌር ቦምብ ጦርነት ላይ የዋለው ናጋሳኪና ሂሮሺማ ላይ ነው። አሜሪካኖቹ እንግዲህ ማለት ፋት ቦይ ነው ምናምን የሚባለውን የኒውክሌር ቦምብ ጥለው ወደ 200,000 ሰው ገደሉ። ባንዴ ማለት ነው እንግዲህ በአንድ ፍንዳታ
ስለዚህ ጃፓኖቹ ላይ አንኮንዲሽናሊ ሰሬንደር አደረጉ ማለት አሜሪካኖቹ ተረከቧቸው በ1945 አካባቢ ማለት ነው። በ1945 ጦርነቱ አለቀ። አንኮንዲሽናሊ ሰሬንደር አደረጉ፣ ተረከቧቸው። ስለዚህ ወታደሩን በተኑ። እነዛ ዛይባትሱ የሚባሉትን የንግድ ተቋማት ባለፈው ቪዲዮ አብራራሁትን በተኑ። ቢሮክራሲውን ባለስልጣን ያደረጉት እና የሚገርመው እንግዲህ እገዛ ተደርጎላቸዋል፣ ብዙ እገዛ ተደርጎላቸዋል። ግን በጦርነቱ የደረሰባቸው ውድመት በጣም ከፍተኛ ነበር። ማለት ያልወደመ ተቋም የለም፣ ያልወደመ ፋብሪካ፣ ያልወደመ ተቋም፣ ያልጠፋ ማለት ያላለቀባቸው ሰው ምናምን የለም። ግን 1945 እንደዛ ወድመው በ1960 ምናምን አካባቢ that means in 15 years በ15 ዓመት ውስጥ ሰዎቹ ሌላ ታምር ውስጥ ገብተዋል። ማለት እነ እንግሊዝ ከነሱ ጋር መወዳደር የሚያቀታቸው ደረጃ ላይ ደረሱ። እነ ጀርመን ከነሱ ጋር መወዳደር የሚያቀታቸው ደረጃ ላይ ደረሱ። ገብቷቸዋል። ላይክ ነው በጣም ሃይሊ ፐርፎርሚንግ ኢኮኖሚ ነው የሆኑት። እና እንግዲህ እንደዚህ ሲሆኑ አሁን እንግዲህ ዛሬ አድርገዋል ያልኩት ምንድን ነው ማለት የአቶ መለስ የልማታዊ መንግስት አስተሳሰብ ራሱ ሀሳቡ ከመጣበት ከጃፓን እና ጃፓንን ተከትለው ደግሞ ሌሎችም ሀገሮች ገቡበት። ማለት ጃፓን እንደ ፈርቀዳጅ ሆነችና ፋና ወጊ ሆነችና ወይንም እነሱ ባለፈው ቪዲዮ እንዳሳያችሁ ፍላይንግ ጊዝ ማደል የሚባለውን አስተዋውቁና ጃፓን ቀዳ በሄደችው ምንድነው ጅብ በቀደደበት ውሻ ይገባል፣ ውሻ በቀደደው ጅብ ይገባል የሚባለው። ጃፓን በቀደደችው ሌሎቹ ገቡ እንዳለ። ሲንጋፖር፣ ማሌዥያ፣ ታይዋን፣ ሃንግኮንግ፣ ኮሪያ፣ ቻይና ራሷ እነዚህ ነገሮች ሁሉ ገቡና ሳውዝ ኢስት ኤዥያ አሁን ሌላ ዓለም ነው። በጣም የተለወጠ በጣም የሚያምር ቢዩቲፉል የሚያጓጓ ደስ የሚል ለመጎብኘትም ለመኖርም ደስ የሚል አካባቢ አድርገው ገነቡት። ስለዚህ እና የኔ ሀሳብ ምንድን ነው? አንደኛ የአቶ መለስ ነው አተገባው ከነዛ አሁን እነ ጃፓን እነ ኮሪያን እነ ታይዋንን እንደ ምሳሌ አድርገው ቢያቀርቡም ከነሱ ይለያል። እሳቸው የሚሉት እኔ እንደተረዳሁት ነው ብላችሁ የእሳቸው የልማታዊ መንግስት አስተሳሰብ ልማታዊ ተባለ እንጂ ናሽናል ብሔራዊ ሶሻሊዝም ወይም ብሔራዊ ዴሞክራሲያዊ አብዮት እነ ደርግ እነ ምናምን ሲከተሉት የነበረውን ነው መጠቅለያ ስሙን ቀይረው ልማታዊ መንግስት ያሉት ነው። ስለዚህ መጀመሪያ ጃፓንን አንደርስታንድ ማድረግ አለብን። ጃፓንን አንደርስታንድ ለማድረግ ደግሞ እንግዲህ ይህንን ልማታዊ መንግስት የሚለውን አስተሳሰብ በዓለም አቀፍ ደረጃ ታዋቂ ያደረገው ሰው ቻልመርስ ጆንሰን የሚባለው ማይቲ ኤንድ ዘ ጃፓኒዝ ሚራክል የሚል መጽሐፍ በመጻፍ ነው። ስለዚህ ይህንን ማብራሪያ ከሰጠው በኋላ ጃፓንን እንዴት አድርጋ አሁን ባጭሩ ያደረኩትን ነገር ትንሽ ዘርዘር አድርጌ ባለፉት ቪዲዮዎች ካብራራው በኋላ አሁን እያደረኩ ያለሁት ምንድን ነው ዛሬ ማደርገው ይሄ ቡክ ሪቪው ነገር ካይንድ ኦፍ ላይክ ነው መጽሐፉን የመገምገም ወይም መገምገም እንኳን ሳይሆን በመጽሐፉ ላይ መጽሐፉ ምን ይላል የሚለውን ነገር ማቅረብ ማለት ነው። ይሄ ዴቨሎፕመንታል ስቴት የሚለውን ሀሳቡን ማይቲ ኤንድ ዘ ጃፓኒዝ ሚራክል በሚል መጽሐፍ ጽፎ ሀሳቡን ፓዮኒር ያደረገው ወይም ደግሞ ፋና ወጊ የሆነው ሀሳቡን ለህዝብ ያስተዋወቀው ሰውዬ ስለ ሀሳቡ ምን ይላል ወይም የልማታዊ መንግስት ምንድን ነው በሱ አረዳድ የሚለውን ነገር መጀመሪያ እንግዲህ ዋናውን ኦሪጂናሉን መጀመሪያውን ሀሳብ ለማስተዋወቅ ነው ማለት ነው። ካይንድ ኦፍ ቡክ ሪቪው ወይም መጽሐፉ ምን ይላል የሚለውን ነገር ላቀርብላችሁ ነው ማለት ነው። እንግዲህ እሱ እንደሚለው ምንድን ነው የሚለው ማለት ምንም እንኳን የጃፓን ስልጣኔ እንዳልኳቸው የጀመረው ማለት የጃፓን ሪፎርሜሽን እና ተአምሮቹ የጀመሩት ማለት በቃ በ1900 አካባቢ ነው። 1868 ላይ ማለት እኛ ሀገር እኮ እስከ ዛሬ ታውቃላችኋል የነፃ ዲሞክራሲያዊ ህገ መንግስት የለም። አሁን ስንት ላይ ነው? 2017 በኛ በፈረንጆቹ 2025 ላይ ነው። የሊበራል ዲሞክራቲክ ህገ መንግስት የለም። ጃፓኖቹ የሊበራል ዲሞክራቲክ ህገ መንግስት ማለት የተወሰኑ ችግሮች ቢኖሩትም ክፍተቶች ቢኖሩትም ሆነ ብለው ነው እሱን። ምክንያቱም ነግሬያቸዋለሁ ግባቸው ምን ነበረ? ሀብታም ሀገር ጠንካራ መከላከያ ሰራዊት መገንባት። ግን ያንን ለማድረግ ብለው ጦር ሰራዊቱን ብቻውን አውጥተው ስፔሻል አቅም ሰጡት። አት ሴም ታይም ደግሞ ጦር ሰራዊቱ ደግሞ ዝም ብሎ በሀብት ስለሚፈልግ ጥቂት የባለጉ ባለ ሀብቶችን ፈቀዱ። አዝሎንጋዝ ሀገር ደረጃ ሀብት እስከፈጠሩ ድረስ
ምንድነው አንድ ነገር ሰምታችኋል? አይ ዶንት ኖ እውነት እንደሆነ ሀራምቤ ሆቴል የሚባል አለ እዛ አምባሳደር አካባቢ እና እሱ የኃይለስላሴ ዘመን ባለስልጣን ነበር። ጉቦ በልቶ ሆቴል ሰራ አሉ እና ኃይለስላሴ ንጎብኝ አዩና አይ በቃ ላይ ሰውየው ጉቦ ወስዶ ነው ይሄን የሰራው ሲባል ችግር የለውም ሀገር ካለማ ተውት ብለው ተውት ይባላል። አይ ዶንት ኖ እውነት ይሁን ዝም ብሎ አሉባልታ አላውቅም። እና ጃፓኖቹም እንደዚህ አይነት የሚሰርቁ ግን ሀገር ውስጥ ትልልቅ ግንባታ የሚሰሩ ከሰው የሚበዘብዙ ከመንግስት ታክስ የሚሰርቁ ምናምን ግን ያንንም አድርገው ሀብት ለማሸሸት ከሀገር ለመጥፋት ምናምን ወይንም ደግሞ ለመስከር ዳንኪራ ላሸሸ ገዳሚ ሳይሆን ይህ ነው ላይክ ነው። ራሳቸውንም ባለጸጋ ያደርጋሉ፣ በጣም ሀብት ይፈጥራሉ። ሰው እንደዛ አይነት ባለሀብት ፈጠሩ ላይክ ነው። ለእንደዛ አይነት እንዲመች አድርገው ሰሩት እንጂ ከዛ በተረፈ የነፃ ዲሞክራሲያዊ አሁን ለኢትዮጵያ ይበጃታል የምለው አይነት የነፃ ዲሞክራሲ ይቅርታ የነፃነት ዲሞክራሲ ወይም ሊበራል ዲሞክራቲክ ወይም በእኔ አባባል የህግ ክራሲ ህገ መንግስት ነው ያላቸው። እኛ እኮ እስከዛሬ እንደዛ አይነት ህገ መንግስት የለንም። ኃይለስላሴም አልሰጡንም፣ ደርግም አልሰጠንም፣ ኢህአዲጉም አልሰጠንም። ማለት የሆነ ችግር አለ እኛ ጋር የሆነ የጠፋ እንትን አለ ባልቦላ ነገር እዚህ ውስጥ ማለት እና ሪፎርሙ የጀመረው በ1868 ምናምን አካባቢ ነው። ፈንዳሜንታሊ በቃ ትላንትና ፊውዳል የነበሩ ሞናርኪካል የነበሩ አብሶሉቲስት የነበሩ እንደ አፄ ዮሐንስ እና አፄ ቴዎድሮስ አይነት የነበሩ ሰዎች በአንድ ጊዜ ዘለው በ1868 ይህ ነው ራዲካል የሆነ ሊበራል ህገ መንግስታት አስተዋውቀው ባላባት በትነው ጭሰኝነት አስቁመው የመሬት ባለቤትነት መብት በህግ አረጋግጠው የነፃ ገበያ አድርገው የፓርቲ ፍሪደም ፈቅደው ዴሞክራሲ ፓርላማ ምናምን በአንድ ጊዜ ብለው ገቡ ማለት ነው። ምንም መንገጫገጭ የለ ምናምን የለጥ ቀጥሎ ብለው ገቡ እና ሪፎርሙ የዛኔ ነው የጀመረው። ግን እንዳልኳችሁ እንግዲህ ማለት የዓለምን ቀልብ አልገዛም ወይንም ደግሞ ጥያቄ አልፈጠረም። ጥያቄ ያልፈጠረው ለምንድን ነው ላይክ ነው እንግዲህ ወይም ሪሰርቹም አልተበራከተም ምናምንም አላለም። ነገር ግን በ1962 አካባቢ የሚገርማችሁ ፐርፎርም አይደለም ብቻ የሚያደርጉት ችግር አያቆማቸው። ገብቷቸዋል። ዲፕሬሽን ሲመጣ ያልፋሉ። የዓለም እንትን ሲዛባ ይቀጥላሉ። እዚህ ጋር ጦርነት ሲነሳ ይቀጥላሉ። በጦርነት ወድመውም ተነስተው ይቀጥላሉ። ማለት ማዕበል አያቆማቸውም። የመሬት መንቀጥቀጥ አያቆማቸውም። የውስጥ የኢኮኖሚ ነውጥ አያቆማቸውም። የፖለቲካ ለመረጋጋት አያቆማቸውም። አሳሲኔሽን አያቆማቸውም። ማለት ነገሩ ይሄ ምንድን ነው? ተግዳሮትን ሁሉ እያሸነፈ የሚሄድ የልማት ኃይል ሆነ ኮንሲስተንሲ ያላቸው የሆነ ተደነቃቅፈው እኛ ሀገር እኮ አሁን ለምሳሌ የሆነ የተጀመረ ነገር ወይ የሆነ አመራር ሲቀየር የለም፣ ወይ የሆነ ነገር ሲፈርስ የለም፣ ወይ የዓለም ገበያ የሆነ ቦታ ከተዛባ የለም። ማናመጣው ሰበብ የለም። በዚህ በኩል እኮ እንትን ተነስቶ ነው ሱዳን እኮ ነች፣ በዚህ በኩል እኮ ሻቢያ ነው፣ በዚህ በኩል እኮ አልሸባብ ነው፣ በዚህ በኩል እኮ እዚህ ሀገር ውስጥ አንግባባም ማለት የእናቴ ቀሚስ አደናቀፈኝ ነው ሰበብ። እነሱ ግን ናቲንግ ስቶፕስ ደም እና ቢካም ፌኖሜና ነው አጠያያቂ የሆኑና እንግዲህ አሁን እሱ የሚለው ምንድን ነው በ1962 ዓ ም ኢኮኖሚስት የሚባል የሚታወቅ አንድ ጋዜጣ ምንድነው እንደ መጽሔት አይነት ነገር አለ በጣም ፌመስ ኢኮኖሚክስ ነገር ላይ የሚጽፍ እና እሱ ወደ ጃፓን ተመልከቱ የሚል ጽሑፍ አወጣ ነው። ምክንያቱም በ1962 እንዳልኳችሁ እንግዲህ በ1945 አሜሪካኖች ሲገቡ ጃፓኖች ማለት ኒውክሌር ቦምብ ከመጣላቸው በፊት ማወቅ ያለባችሁ ካርፔት ቦምብ ነው ያደርጓቸው አሜሪካኖች። ካርፔት ቦምብ ማለት ምን ማለት ነው? ይሄ ቢ52 አላቸው። ቢ52 የዛኔ ነው ትልልቅ ቦምበርስ አላቸው እና ቦምበርሶችን እየወሰዱ ቦምብ ሲያዘንቡ አሁን ቦምብ ሲጥል ብዙ ጊዜ ታርጌትድ ነው ወይ ፕሬሲሽን እንደሱ አይደለም። ዝም ብለው ከዚህ አሁን ለምሳሌ ነው አያርገውና እኛ ሀገር የሆነ አንዱም ዝም ብለው ሰው የሌለበትን ቦርደር አስቡና ከቦርደሩ ቢጀምሩ በቃ የሚመርጡት ቦታ የለም። አካባቢውን እንደምን ማለት ቦምብ ያነጥፉበታል። ካርፔት ቦምቢንግ ይባላል እና ከተሞቻቸውም ካርፔት ቦምብ ነው ያደረጉባቸው። የቦምብ ዝናብ እያነጠፉባቸው ማለት ነው። ስለዚህ ያላወደሙት ተቋም የለም፣ ያላነደዱት ፋብሪካ የለም። ከዛ ሁሉ በኋላ ነው መጥተው እንትን የጣሉባቸው ማለት ነው።
ኒክሌር ቦምብ ይጣሉባቸው ማለት ነው። ስለዚህ ዳስመትድ ሆነው ነበር። ሀዘን አለ፣ ሰው ይሞታል፣ ምን አለ። ከዛ ሁሉ አዋራቸውን አመዳቸውን አራግፈው በ1962 እንግሊዝ ነፍስ ግቢ ነፍስ ውጭ ላይ ናቸው። ልጅ እነዚህ ደግሞ የታለ ዳገቱ እያሉ እና እንደ ኢኮኖሚስት እንትን ምንድነው ወደ ጃፓን ተመልከቱ ማለት ጀመረ። ነው ዋትስ ሃፕኒንግ የሚል ነገር። ስለዚህ ወደ ጃፓን ተመልከቱ አለ። ኮንሲደር ጃፓን የሚል አለ። በኋላ ላይ ደግሞ በጣም ጽሁፉ ተወዳጅ ሲሆን አሜዚንግ ጃፓን፣ አስደናቂዋ ጃፓን የሚል ነገር ያወጣ። ስለዚህ ጃፓን ይህ ነው የትኩረት ማዕከል ሆነች። ነው ሰዎች መገረም ጀመሩ። ምክንያቱም እንዳልኳችሁ ማደግ ብቻ አይደለም ፍጥነቱ እና መስተካከሉን ብቻ ሳይሆን ምንም የማያቆመው መሆኑ። ጦርነት አያቆመው ነው። የዓለም ገበያ መረበሻ አያቆመውም። እዛ ጋም ይሄ ነው ዝም ብሎ ይሄዳል። እና ይሄ ምንድን ነው አልገባንም። ያልገባን ነገር አለ አንደርስታንድ ማድረግ አለን ብለው ነው እንግዲህ ወደዛ የገቡት። እና ምን አለ እንግዲህ ጃፓኖች እድገታቸው ለራሳቸው አስፈርቷቸዋል። ማለት ሪስፖንስብል በጀቲንግ ነው። መንግስት በጣም ብድር ወሰደ እና የሀገራችን ፍላጎት የእድገት ፍላጎት ደግሞ አላቆም አለ፣ ጤናማ አይደለም ብለው የራሳቸው ሰዎች ክሪቲሳይዝ ሲያደርጉ፣ ኢኮኖሚስት ግን ይላል እንግዲህ ያው እነሱ ትንሽ በኢኮኖሚክሱን በሰል ያሉ ስለሆኑ ማለት ኤክስፓንሽን ዲማንድ ኤክስፓንሽን ነው ያዩት። ዲማንድ ደግሞ በጣም ኢኮኖሚክ ግሮዝ ድራይቨር ነው። ፍላጎት አለ ማለት ዲማንድ ማለት ፍላጎት አለ ማለት ፍላጎት ታውቃላችሁ። አሁን በኢኮኖሚክስ ፍላጎት ማለት መፈለግ ብቻ መመኘት ብቻ አይደለም፣ ቢቀርብላችሁ የመግዛትም አቅም ጭምር ነው ማለት ነው። ዲማንድ ማለት በኢኮኖሚክስ ተርም ነው። ዲማንድ እና ሰፕላይ ስንል አሁን ለምሳሌ የኢትዮጵያ ሕዝብ ዲማንድ አለው አይደለ? ማለት ምን ልበላችሁ ሰው ብዙ ነገር ይፈልጋል፣ ገንዘብ የለው። ቤት ይፈልጋል፣ መኪና ይፈልጋል አይደለ? ንጹህ ውሃ ይፈልጋል፣ ኤሌክትሪክ ይፈልጋል፣ ኢንተርኔት ይፈልጋል። አንድ ሰው ምን አለ ሱዳን አንድ ፈረንጅ ነው ደቡብ ሱዳን ነፃ የወጣች ጊዜ ደቡብ ሱዳን በጣም ትልቅ ገበያ ነች። ለምን ሲባል ምንም የለማ ብዙ የሚሰራ ነገር። በእነሱ አእምሮ እንደዛ ነው ገብቷቸዋል። ምክንያቱም እነሱ if they see a demand a market they think that ፖለቲካል ኢኮኖሚው አጀስትድ ሆኖ የሚሞላ መስሏቸዋል። እነሱ ግን እስከዛሬ ሪክ ማቻርና ያማን ነው ስሙ ሳልቫኪር እስከዛሬ እየተተጋተጉ ሄዳው ነው ያለ እንትን ይላሉ። እንደዛ አይነት ነገር አለብን እኛ ችግር ነው። ኦፖርቹኒቲ የመፍጠር አቅም በጣም ችግር አለብን ማለት ብለን ነው የምንተቃጠቀው። ኤኒዌይ ምን ልላችሁ ነው፣ ዲማንድ አዩ ነው ኤክስፓንሽን ኦፍ ዲማንድ አዩ። ዲማንድ እኛም ሀገር ፍላጎት አለ፣ ፍላጎት አይደለም ዲማንድ ማለት ከኪስ ጋር አብሮ ያለ ፍላጎት ማለት ነው፣ መክፈል የሚችል። አሁን ለምሳሌ ኢትዮጵያ ውስጥ ተነስታችሁ ቆንጆ ሬስቶራንት ብትከፍቱ ከ2 ዓመት በኋላ ገበያው ጠርጎ ያስወጣችኋል ወይስ መቀጠል ትችላላችሁ? ወይም ፋብሪካ ብትከፍቱ እንደዚህ አይነት ነገሮች ማለት ነው። ምንድነው መክፈል የሚችል ፍላጎት ማለት ነው ዲማንድ። አንዛዛውት ይቅርታ። እና ሃይ ፕሮዳክቲቪቲ በጣም የማያቆም በጣም ምርታማነት እና በዛን ዘመን እንግዲህ ማርክሲዝምም አሁን በዛን ዘመን ሌኒኒዝም በጣም ይሄ ማርክሲስት ሌኒኒዝም ፖለቲካ ማለት የቀዝቃዛው ጦርነት የነበረበትም ጊዜ ስለነበረ ወርከርስ ኦፍ ዘ ወርልድ ዩናይት ባለሀብቱ እየበዘበዘ ነው የሚለው ምናምን ፖለቲካ ስላለ አሁን እንግሊዝን ሽባ አድርጎ ያስቀምጣት አንዱ ነገር ምንድን ነው ሌበር ዩኒየን የሚባሉት ነገሮች ራሳቸው ጋንጎን ማለት የሰራተኛ ማህበር ማፊያው ነው። ዝም ብሎ ነው በቃ በሆነው ባልሆነው ስራ ያቆማል፣ ደሞዝ ይጨመርልኝ ነው፣ ሰልፍ ይጠራል፣ ያስፈራራል። እና አሜሪካን ሀገር ለሌባም ሌባ አለው ማፊያ ነው የለቀቁባቸው። እንግሊዝ ሀገር እነሱን ሽሩሩ ሲሉ ወገባቸውን አላቸው። ጃፓን ግን የራሳቸው ለየት ያለ አሰራር አምጥተው
ማለት ይሄ የሰራተኛ አመፅ የሚባለውን ነገር በቃ እንትን አደረጉት ነው ላይክ ነው እዚህ የሚንቦገቦገውን ቀዝቃዛ ውሃ ውስጥ ጨምሮች አረጋጉት ላይ እንትን አላቸው ሰዎቹ ታክት አላቸው። እና ደግሞ በጣም ሴቭ ያደርጋሉ አሉ ገንዘብ። ስለዚህ ሴቪንግ በአሁን እንኳን በሞደርን ኢኮኖሚክስ ሴቭ አረክ አላረክ ምንም አታመጣም። ማለት አሜሪካን ሀገር አሁን ብትሄዱ ሰው ሴቪንግ የለውም፣ ግን ኢኮኖሚው ማለት ኃይለኛ ነው። ሴቪንግ ኢትዝም አሁን በሞደርን ኢኮኖሚ። በዛን ዘመኑ ኢኮኖሚ ግን ጃፓኖቹ በጣም ሴቭ ያደርጋሉ። እና ኢኮኖሚስት ያየው ምንድነው ተአምር ነው ሌላ ሀገር አሁን ለምሳሌ ሰዎች ሴቭ አያደርጉም ማለት እንትን ነው ቆጥበው ምናምን ሴቭ አያደርጉም። ሴቭ ስታደርጉ ጥቅሙ ምንድን ነው እንግዲህ ሀሳቡ ካፒታል ትፈጥራላችሁ ነው። አሁን ጥቃቅን አሁን 100 ብር 200 ብር 300 ብር ሲያስቀምጥ ባንኩ ሲገባ ቱ ማች ሊኩዊዲቲ ይሆናል፣ ካሽ ይሆናል። ያ ሊኩዊድ ካሽ አለ ማለት ለኢንቨስተር ታበድሩታላችሁ ማለት ነው። ኢንቨስተር አበድራችሁ ማለት እሱ ሄዶ ኢንቨስት ያደርግ፣ ስራ ይፈጥራል፣ ፕሮዳክት ይፈጥራል፣ ሰርኪሌት ያደርጋል ገንዘቡ፣ ፕሮዳክቲቪቲ ይጨምራል ነው። እና ጃፓኖች በጣም ሴቭ ያደርጋሉ። እነዚህ ነገሮች አየና እንግዲህ ነው ጃፓኒዝ ሚራክል አለ ማለት ነው። የጃፓን ተአምር ተአምረኛው የጃፓን እድገት። ስለዚህ ይሄ ነው እንግዲህ አሁን እንደ መጽሐፉ እንደ ማይቲ ኤንድ ጃፓኒዝ ሚራክል እንደሚለው መጽሐፍ ኢንትረስት የፈጠረው እና ነው ወደ ሪሰርች ሰዎች ብዙ እንዲመራመሩ እና ምንድን ነው ዋትስ ጎይ ነው። ምክንያቱም እንዳልኳችሁ መከራ ያቆመው ጦርነት ካላቆመው አንድ ኢኮኖሚ ማለት በጦርነት ወድሞ ሲነሳ አራግፎ ምንም እንዳልሆነ የሚቀጥል የሚያስብል የሆነ እንትን የሆንባቸዋል። ተርሚኔተር ነገር ማለት እንደዚህ ፈልጣችሁት ብሎ ገጥሞ እንደገና ይቀጥላል ማለት ነው። የሆነ ተርሚኔተር ሆነባቸው። ስለዚህ ዋትስ ነው ሲክሬት ሚስጥሩ ምንድን ነው ነው እንግዲህ አሁን እሱ እንግዲህ ያው መጨረሻ ላይ ይህንን ጥያቄ ይዞ ገብቶ መጨረሻ ላይ ይዞ የወጣው መልስ ምንድን ነው? ማይቲ ኤንድ ጃፓኒዝ ሚራክል ኢንስቲትዩት እነዚህ ቢሮክራሲው ነው የሚል ነው። ግን እሱ ብቻ አይደለም ነው ጥሩ ነገር ያስቀምጣል። ሼር ላድርጋችሁ ነው 3 ስኩልስ ኦፍ ቶት ተፈጠሩ ነው የሚለው ማለት የጃፓን ይሄ ሚራክሉን አንደርስታንድ ለማድረግ እንግዲህ እንዳልኳቸው አሁን ለምሳሌ የእኛ ሀገሩም ከበደ ሚካኤል ለማጥናት ሞክረዋል ጃፓን እንደምን ሰለጠነች። እንግዲህ እሳቸውም እዚህ ነገር ውስጥ የገቡ ይመስለኛል። ማለት I was trying to find out when he write that book, right? መቼ ነው ያን መጽሐፍ የጻፉት ብዬ ይመስለኛል በ1950ዎቹ 60ዎቹ ውስጥ ነው የጻፉት ሳስበው ማለት ነው። ምክንያቱም የተወለዱ ማለት አንደኛ ከሁለተኛ ጦርነት በኋላ እንደጻፉት ግልጽ ነው። ግን መቼ ነው ይሄ ጥያቄ የተፈጠረባቸው? እኔ ከዚህ ጋር የተያያዘ አሁን ይሄ ኢኮኖሚስት ነው ወደ ጃፓን ተመልከቱ ምናምን ያለውን ነገር ከእሱ ጋር ተያይዞ አሁን እነ ቻልመርስ ጆንስ ሌሎቹም ሪሰርች ሲያደርጉ እሳቸውም ፍላጎት አድሮባቸው ነው የሚመስለኝ እና ለማጥናት ሞክረዋል። ያው እሳቸው ማለት ያው ትንሽ እውቀት ምንድን ነው የሚባለው እንትኑ የላቸውም መሰለኝ ብስለቱ። በኋላ ሜጋ ኢህአዲግ አሳተመላቸው አቶ መለስ ልማታዊ መንግስት ሊል ሲል እንግዲህ ከዚህ ከመሀል ሀገር ሰው የሚያግዘኝ ሰው ላገኝ ፈልጎ ነው መሰለኝ። ኤኒዌይስ እንግዲህ አንዱ ምንድነው ማለት 3 ስኩልስ ኦፍ ቶት ተፈጠሩ። ለምንድን ነው ይሄ ተአምር የተፈጠረው የሚል እና ነው አንዱ እንዳልኳቸው የኢንስቲትዩሽናሊዝሙ ነው ማለት ቢሮክራሲው ነው ተአምር ያመጣው የሚል ነገር ነው። እሱን በኋላ እመጣበታለሁ። ግን የመጀመሪያው እንትን ነው አንድ ነው ታካሺ ካኪዮ ስማቸው ያው እንግዲህ አንደርስታንድ ታደርጉኛላችሁ ብኮላተፍም ታካሺ ካኪዮ የሚባል የገንዘብ ሚኒስተር ነበራቸው ፋይናንስ ሚኒስተር። እና የጃፓኖቹ የሚገርማችሁ ምን መሰራችሁ ማለት አሁን እንግዲህ ባወቃቸው ቁጥር እኔ አሁን ለምሳሌ በዚህ ራሱ ነው እየገረሙኝ የመጡት ምንድን ነው በአንድ ጊዜ ከስልጣኔ ጋር የመዋሃድ ከፍተኛ ችሎታ አላቸው። እንዴት እንደሆነ አላውቅም። ማለት እንዴት እንደምታብራሩት ግራ ይገባቸዋል። ገብቷቸዋል ማለት ነገርየው ገብቷቸው ከዛ ከሀገራቸው አንጻር በራሳቸው መንገድ ያመጡታል። እኛ ሀገር
እንላለን እኮ አዳፕት እናደርጋለን። በሰው እንትን አንሄድም። አይዲዮሎግ አይደለንም። ምዕራቡንም ምስራቁ አያገባንም። የሚሰራውን ነው የምንከተለው ምናምን ላይ እንግዲህ ጃፓኖቹን ለመድገም ነው። ችግሩ ግን ምን መሰላችሁ? አሁን ለምሳሌ በሪኢንጂነሪንግ ምንድነው ሪኢንጂነሪንግ የሚባል ነገር አለ አይደለ? አሁን ለምሳሌ ስታውቁ እኮ ነው አሁን አንድ ኮምፒውተርን ወስዳችሁ ፈታታችሁ እንዴት እንደተሰራ አይታችሁት ከዛ ላይ ኦኬ እኔ ደግሞ በዚህ መንገድ ልሰራው እችላለሁ ብሎ ለመስራት እኮ መጀመሪያ የሆነ እውቀት ያስፈልጋል። ወይንም በሌላ አማርኛ ምንድነው ሃይ ኮፒ ዝም ብሎ ሃይ ኮፒ አይመጣም። ገብቷቸዋል። ነው ፕራግማቲክ ነኝ እኔ ቴዎሬቲካል አይደለሁም ምናምን ስላላችኋል። ጃፓኖቹ ፎር ሳም ሪዝን ነገርኳችሁ። እኛ ይኸው 2025 ዓመተ ምህረት ላይ ነን። አሁን እኮ እኔ 2025 ዓመተ ምህረት ላይ ሆኜ የነፃነት ዲሞክራሲ ይሻለናል፣ እንደዚህ አይነት ህገ መንግስት ብንቀርጽ ይሻለናል ብዬ እላለሁ። እኔ እንጃ ስንት ሰው እንደሚሰማ 75 ፎሎወር ነው ቲክታክ። ገብቷችኋል። ሰው ከቆብም አይቆጥራችሁም ነው። ጃፓኖቹ የዛሬ ነው ስንት ዓመት ነው እንግዲህ 1968 ማለት ኦልሞስት የዛሬ 190 ምናምን ዓመት ወይም 180 ምናምን ዓመተ ምህረት አካባቢ እነዛ ባለአባቶቹ ገብቷቸው ሊበራል ዴሞክራቲክ የሆነ ኮንስቲትዩሽን አምጥተዋል። እና የሆነ አንደርስታንድ ያደርጋሉ ቢፎር ዴር ታይም ነው ብላችሁ። እንዴት ነው ቢፎር ታይም ሳይሆን ትላንትና ፊውዳል የነበረ አሁን ምን ልበላችሁ አፄ ዮሐንስ ወይም አፄ ሚኒልክ ማለት አሁን እኔ በጣም ነው የምወዳቸው አፄ ሚኒልክ። ግን አፄ ሚኒልክ አሁን ሊበራል ዲሞክራሲ ገብቷቸው ኮንስቲትዩሽናል ሞናርኪ ፈጥረው ቢሆን ኖሮ አለቀ እኮ በቃ ታሪኩ። ዛሬ ሌላ ታሪክ ውስጥ ነበር ነው ገብቷቸው። ግን አፄ ሚኒልክ አልገቡ ላይ ነው መኖሩንም ሞክረዋል ሚኒስተር ምናምን። ግን እንዴት ልበላችሁ የሆነ መረዳት አላቸው፣ የሆነ ኤክሰለንስ አላቸው። ግን የነዛ በጣም ደብዝ አለው። እንዴት እንደሆነ አላውቅም። በአንድ ጊዜ ኮምፕሬንድ አንደርስታንድ ፖም ያስቀምጡላቸዋል ኮንስቲትዩሽን። እና ይሄ ታኬሺ ካሪዮኮ የሚባለው የጃፓኑ እንትን ሚኒስተር ጃፓን ይገርማቸው አንድ ነገር ልንገራቸው። በአሜሪካን ሀገር ታላቁ ዲፕሬሽን ታላቁ ድባቴ እንበለው እንግዲህ ድባቴ ይላሉ። ዲፕሬሽን አይ ዶንት ኖ አማርኛ ከኔ የተሻለ የሚያቅሰው የተረጉመው ታላቁ ድባቴ ማለት ግሬት ዲፕሬሽን ማለት ኢንፍሌሽኑ የዋጋ ግሽበት ሲጨምር፣ የስራ አጥነት ቁጥር ሲጨምር እና ምርታማነት ሲቀንስ አንድ ላይ እነዚህ ነገሮች ተደራርበው ሲመጡ እና ሲቆይ እንትን አለው። አሁን ለምሳሌ ለ3 ወር ከሆነ የሆነ አይ ቲንክ 6 ወር ከሆነ ሪሴሽን ይሉታል። ከዛ በኋላ 1 ዓመት ምናምን ከቆየ ዲፕሬሽን ይሉታል። እና አሜሪካን ውስጥ ዲፕሬሽን ውስጥ ገቡ በ1929 ዓ.ም ማለት ነው። ግሬት ዲፕሬሽን የሆነ ብላክ መንዴ የሚባል ቀን ነበር። ስቶክ ማርኬቱ ክራሽ አረገ። ምክንያቱም ስፔኩሌሽን ሲሰሩ እንትን አሉ። ከዛ በኋላ ካምፓኒዎች ከሰሩ፣ ባንኮች ከሰሩ፣ ሰራተኛ ተበተነ፣ ብድር ጠፋ፣ ካፒታል ጠፋ ምናምን ብዙ ችግር ቀውጢ በቃ ማለት ሰዎች ማለት ለእንትን ምንድን ነው ጎድጓዳ ሳህን ይዘው ብቻ በጣም ብዙ እንትን ምንድን ነው ሾርባ ለመጠጣት የሚሰለፉበት ምናምን ሁኔታ ተፈጠረ ማለት ነው። ሱፕ ኪችን የሚሉት አለ። እንደዚያ ነገር ብቻ በጣም ከፍተኛ የኢኮኖሚ ውድቀት ደረሰ ማለት ነው በአሜሪካን ሀገር። እና ያ ውድቀት ማለት አሜሪካ ደግሞ በዛ ሰዓትም ፓወርፉል ስለነበረ አሜሪካ ውስጥ ዲፕሬሽን ሲመጣ እንዳለ የዓለም ኢኮኖሚ ዲፕሬሽን ውስጥ ገባ። እንግሊዞች ዲፕሬሽን ውስጥ ገቡ። ጀርመኖች ባይዘው በዛ ብስጭት ምክንያት ነው አሁን ሂትለር ስልጣን ይዞ ምናምን ብሎ ነገሮችን አጋግሎ ሁለተኛ ዓለም ጦርነት ምናምን የመጣው። ስለዚህ አውሮፓ እየታመሰች ነው፣ እንግሊዝ እየታመሰች ነው፣ አሜሪካ እየታመሰች ነው። ጃፓኖችም እዚህ ውስጥ ናቸው ማለት የዓለም ኢኮኖሚ ውስጥ ገብተዋል። በዛ ሰዓት ኢንቴግሬት አድርገዋል። እዚህ ዲፕሬሽን ውስጥ ገቡ። የሚገርማችሁ ግን ከ1931 እስከ 1934 የፊስካል ፖሊሲ አዲስ
ምንድነው የግምጃ ቤት ፖሊሲ ነው በአማርኛ ስተረጉሙት። እንግዲህ ፊስካል ፖሊሲ ይባላል። የግብር የገንዘብ አሰባሰብ የምናምን የፊስካልና ሞኔታሪ ፖሊሲ የገንዘብና የግምጃ ቤት ፖሊሲ የሚባላለ እሱን ሪአጀስት በማድረግ ከ1931 እስከ 1934 ዓ ም የኢንዱስትሪያል ፕሮዳክሽናቸው በ81.5% ጨመሩት። በለጧቸውን ራሳቸውን እኮ ነው የምላቸው። የኢኮኖሚክ ሳይንሱ የምናምን ባለሙያ የሆኑትን አሜሪካኖች፣ እንግሊዞች፣ ጀርመኖች፣ አውሮፓውያኖች በሙሉ በልጠው እነሱ ማለት አሜሪካኖች የመጨረሻ ከፍተኛ ቀውስ ውስጥ ነው የገቡት። ከፍተኛ ቀውስ ውስጥ ማለት ኬይኔዝ የሚባል አሁን ኬኔዚያን ኢኮኖሚክስ የሚባል አለ። እሱ ሰውዬ መጥቶ አዲስ ሶሉሽን ሰጀስት አድርጎ ምንድነው በጀት ደፍሲት ዲማንድ ማኔጅመንት የሚሉት ነገር አለ። እሱን አስተዋውቆ እሱ ተሞክሮ ምናምን አሜሪካኖች ነው ጠቅላላ አውሮፓ ከዛ ፕሮብለም የወጣው አፍተር 8 9 10 ዓመት በኋላ ነው። በጣም አድቅቋቸው ማለት ነው። ጡዘቱ ላይ በደረሰበት በዛ ሰዓት ግን ጃፓኖች የኢንዱስትሪ ምርታቸውን በ81.5% ጨመሩት ከ1931 እስከ 1934። ምን አድርገው ነው እንግዲህ አንደኛ በዛ ሰዓት ይሄ ጎልድ ስታንዳርድ የሚሉት ነገር ነበር። በዓለም ላይ ፋይናንስ ነው ፔግ ይደረጋል ገንዘቡ። አሁን ለምሳሌ እኛ ብር የምንለው ለዛ ነው አሉ እኮ አሁን ለምሳሌ ብሔራዊ ባንክ እንትን ይገዛ የለ ጎልድ ይገዛ የለ እና በጎልዱ ልክ ነው ብራችሁ የሚታተመው ነው ማለት መኒ ሰፕላዩ በጎልዱ ልክ ነው። እና ብሪትኖችም ጋር እንደዛ ነው፣ አሜሪካኖችም ጋር እንደዛ ነው። እና ብሪትኖቹ በሴፕተምበር ላይ ነው ጎልድ ስታንዳርዱን የተዉት፣ ምክንያቱም ሜንቴን ማድረግ አልቻሉም ማለት ከፍተኛ ቀውስ ተፈጠረባቸው። ስለዚህ የጎልድ ስታንዳርዱን ተዉት። ጃፓኖቹ በዲሴምበር በዛው በ1931 ዓ ም በዲሴምበር ጎልድ ስታንዳርዱን ተዉት። አሜሪካኖቹ ከነሱ በኋላ በ3 ዓመት በኋላ ነው የተዉት። ጎልድ ስታንዳርዱን ተዉት። ከዛ በኋላ ሪፍሌሽነሪ ኦር ኢንፍሌሽነሪ በጀተሪ ደፊሲት በሚባለው አካሄድ which means ምን ማለት ነው? መንግስት ማለት ባጭሩ ፋይናንስ ማድረግ ጀመሩ። ትልልቅ ፕሮጀክቶች ብር ያበድራሉ ምናምን ይላሉ ማለት በጀታቸውን እያጎደሉ ኢንቨስት ማድረግ ውስጥ ገቡ። ወይንም ምን ማለት ነው? ገና ከሚሰበሰብ ወደፊት ከምሰበስበው ታክስ ከምሰበስበው ግብር ከሚፈጠረው ሀብት ከፍለዋለሁ ብለው ብዙ ተበደሩ ማለት ነው። በቢዝነስ ቋንቋ ብታደረጉት ሊቨሬጅ አደረጉ በጣም። ለምሳሌ አሁን እኔ እንግዲህ ካልተሳሳትኩ አሁን በፊት በነበረው ስታንዳርድ ኢትዮጵያ ውስጥ አሁን ለምሳሌ ህንፃ ለመስራት ብትፈልጉ 30% ካሹን ካቀረባችሁ ሌላውን 70% ባንክ ነው ፕሮቫይድ ያደርጋችኋል። ለምን? አንደኛ ፕሮጀክቱ መሄድ ይችላል። ስለዚህ ያንን ኮላትራል አድርገው ይዘዋል ምናምን። ስለዚህ ሊቨሬጁ 30% ነው። እነሱ ግን እንግዲህ ዝቅ አደረጉትና ወደ 10% ምናምን አድርገው በጣም ገንዘብ ረጩ ገበያ ውስጥ። ኢንፍሌሽነሪ በጀት ፋይናንሲንግ የሚባለውን ተጠቀሙና ኢንቨስት አላት በጣም ኢንቨስት አደረጉ። ስለዚህ ኢኮኖሚውን ቡስት አደረገው። አሁን የአቶ መለስ በኋላ ላይ ነው ታይሙ እየበረረ ነው። አሁን እኛ ሀገር ያለው አንዱ ችግር ምንድን ነው? ኢህአዲግ እንደዚህ አይነት ችግር ነበረበት፣ አባዜ ነበረበት ማለት የኢንፍሌሽነሪ በጀት ደፊሲት ተጠቅሜ ፋይናንስ አደርጋለሁ ትልልቅ ፕሮጀክቶችን ብሎ ይወጣል። ግን እንትን የለውም ዝም ብሎ የኮራጅ ችግሩ ምንድን ነው? በደንብ አይኮረጅም ነው አይደለም። ኮንሰፕቱን አንደርስታንድ ማለት አሁን ኢህአዲግ እኮ እድገት ያስመዘግባል። እድገት የሚያስመዘግበው ግን ምንድን ነው? ዕዳ አብዝቶ ኮራፕሽን አብዝቶ ገብቷቸዋል። የዋጋ ግሽበት አብዝቶ ምናምን ብሎ ምን ማለት ነው? መጨረሻ ላይ ልክ ነው እንደ አርጀንቲና ነው የሚያደርግህ፣ ያፈነዳል። ወይንም ምን ማለት ነው? አሁን ለምሳሌ እኔ የማውቀው አንድ ባንከር ኖረን በል የሆነ አንድ የባንክ ፕሬዚዳንት ኖረን በል ሄጄ 10 ብር ይዤ 150 ሚሊዮን ብር አበድረኝ በቃ ስለማውቅ ምናምን ብሎ ቢያበድረኝና ምን ላድርገው ብዬ አስቤ ዝም ብሎ የሆነ አንድ ቀውጢ ትልቅ የሆነ ኮንስትራክሽን የሆነ ነገር ጀምሬ ግን
ሰርቪስ ሎኑን ሰርቪስ ማድረግ ካቃተኝ ምንድነው ባንኩንም አከስረዋለሁ፣ እኔም እከስራለሁ፣ ሀብቱም ይባክናል፣ ችግር ነው የሚሆነው። ብድር መበደር ችግር የለውም ገብቷቸዋል። ወይንም ፋይናንስ ማድረግ ችግር የለውም። ፋይናንስ ስታደረግ ግን ፋይናንሱ ሰርቪሰብል መሆን አለበት፣ መክፈል መቻል አለበት። ያንን ሳትፈጥር እንደው የኢህአዴግ እንኳን ይሻላል ይመስለኛል። ማለት ካፒታል ጉድስ ላይ ነው አሁን ኢንቨስትመንት የሚያጠፋው። ችግሩ ግን ካፒታል ጉድስ ላይ ማለት ዝም ብለህ አሁን ለምሳሌ 10 ሰው የሚሄድበት መንገድ ላይ ቅልጥ ያለ አስፓልት ብትሰራ ልማት ነው፣ እድገት ነው፣ ጂዲፒ ላይ ይመዘገብልሃል፣ መሰረተ ልማት ነው። ችግሩ ግን ያን መንገድ ኮንሱም አድርጎ ኢኮኖሚክ ፕሮፊት የሚያመጣ ማህበረሰብ ከሌለ በጀትን መደጎም አትችልም ነው። ስለዚህ ማለት ከማምረት ከሀገሪቱ የማምረት አቅም ጋር ያልተመጣጠነ ካፒታል ኢንቨስትመንት ይመታሃል። አርጀንቲናን ነው የሚያደርገህ ነው። ኮራፕሽን ታመጣለ፣ ኢንፍሌሽን ታመጣለ፣ በጀት ደፊሲት ታመጣለ፣ ብድር ታበዛለ። ስለዚህ ጣጣ ነው፣ የሀገር ጣጣ ነው። ነው አሁን ለምሳሌ ምንድን ነው የሚባለው ይሄ ኮሪደር ልማት። የኮሪደር ልማት አሁን ከተማ ያሳምራል። ኳስችን ሪተርኑ ኢንቨስትመንቱ ምን ያህል ነው ማለት። አሁን ለምሳሌ መንግስት ብዙ ብር ያወጣ ይመስለኛል አሁን የኮሪደር ልማት ለመስራት። ግን ይህንን የኮሪደር ልማት ሰርተ ይህን የኮሪደር ልማት ተጠቅሞ የህብረተሰቡ የማምረት አቅም ጨምሯል ወይ? የህብረተሰቡ የማምረት አቅም ከጨመረ ነው አንተ ግብር ሰብስበ ይህን ያፈሰስከውን በጀት መተካት የምትችለው። ካልሆነ ምንድን ነው የምትፈጥረው? የዋጋ ግሽበት ትፈጥራለህ። ምንድን ነው የምትፈጥረው? ዕዳ ታበዛለህ። ምንድን ነው የምትፈጥረው? ሙስና ታበዛለህ። ምንድን ነው የምትፈጥረው? የበጀት እጥረት ቀውስ ውስጥ ትገባለህ። ግን በቃ ላይክ ነው አሁን የእኛ ሀገር መንግስቶች ችግሮች ምንድን ነው ላይክ ነው መቼም ዝም እያለ የሚሏቸዋል። ዝም ብለህ የምታየው ለምንድን ነው? ንፉግ ስለሆንክ ነው። ልብህን ሰፋ አድርገውና ሀገሩን ነፃ አውጣው። ይህ ስራ ይለቀቅ፣ አቅሙ ይለቀቅ ላይክ ነው። አሁን የኢህአዴግ አቶ መለስ እንግዲህ ችግሩ ነው የምላችሁ ኢንቨስት እናደርጋለን ይላል። ገብቷችኋል? መንገድ መስራት ነው ምናምን which is good. the problem is ያ ወደፊት በጀኔሬሽን ይከፍለናል ምናምን ይላል። ላይክ ነው ለነገ ነው ለዚህኛው አይደለም። ይሄኛው ካልኖረ ያኛው ኬት ይመጣል ነው። ገብቷችኋል? ላይክ ነው in other words ምን ማለት ነው? ላይክ ነው ኢንቨስትመንት ዝም ብለህ አይደለም የምታረገው። ላይክ እንትን ይጠይቃል፣ ስልት ይጠይቃል፣ ጥበብ ይጠይቃል፣ እውቀት ይጠይቃል። ስለዚህ ኤኒዌይ ኢንቨስት እናደርጋለን። አሁን ኢህአዴግ ያሻሻለው ነገር ከደርግ ማለት ኢንቨስት ማድረግ እንዳለበት ገብቶታል። ደርግም ማለት ነው አንተንም ፋይናንሱንም አንደርስታንድ ስለማያደርጉ ምናምን ይመስለኛል፣ ወይንም ዋትኤቨር ሪዝን ኢንቨስትመንት ላይ ደካማ ነው። ኢህአዴግ ይደፍራል፣ ግን ፈረንጆቹ ጨዋሉ ታው ነው። መለስ አልሰማም ነው። እነዚህ ኪራይ ሰብሳቢ የእንትን ተከላካይ ምናምን በዚህ በኩል እንትን ከፍታለን፣ በዚህ በኩል እንትን እንሰራለን አይደለም ነው። አፍስሰ መክፈል አለበት። ኢንቨስትመንት መክፈል አለበት። መክፈል የማይችል ከሆነ እነዚህን 4 ትላልቅ ራስ ምታት ነው የሚያመጣበት። ሙስና ታበራክታለህ፣ ሌብነት ታበራክታለህ፣ ዋጋ ግሽበት ታስከትላለህ፣ የበጀት ቀውስ ትፈጥራለህ፣ ዕዳ ታበዛለህ፣ አገር ታወድማለህ ነው በሌላ አማርኛ ምለክ ነው። ግን ኤኒዌይ አሰራር አለው። ግን ጃፓኖቹ ይሄን አደረጉ ማለት ነው። ማለት በዛ ሰዓት ይሄንን በጀተሪ ኢንፍሌሽነሪ በጀት ዴፊሲት ፋይናንሲንግ የሚባለውን ተጠቀሙና ኢኮኖሚውን አንቀሳቀሱት። ይሄ ጎልድ ስታንዳርዱን ሲተውት ከረንሲያቸው ዲቫሉ ያደረገ። ከረንሲ ዲቫሉዌሽን ለኤክስፖርት በጣም ጥሩ ነው። እነሱ አምራች ስለሆኑ ለኤክስፖርት ጥሩ ነው። ከረንሲያቸውን ዲቫሉ ባረጉ ቁጥር በጣም ፕሮዳክቲቭ ስለሆኑ ኤክስፖርታቸው ጨመረ። ታክስ ብሬክ ይሰጣሉ ለነጋዴዎቻቸው። ሰው ጫናው እንደመጣ ገብቷቸዋል። ስለዚህ ታክስ ብሬክ ይሰጣሉ፣ ታሪፍ ያደርጋሉ፣ ኮታ አደረጉ፣ መኒ ሰፕላይ ጨመሩ፣ ሰብሲዳይዝ ያደርጋሉ ካምፓኒዎቻቸውን። ፋይናንሻል አሲስታንስ፣ ታክስ ብሬክስ፣ ዛይባት ሰዎቹን ነው አይኖ ጉበኞች ናቸው፣ አይኖ ሰው ትበዘብዛላችሁ ምናምን፣ ግን ይህንን ቀን እስክናልፈው ብለው በዛች ዓመት
በጣም ተአምር ፈጠሩ ማለት ከ1931 እስከ 1934 አሁን እነዚህ ያደረጓቸው ነገሮች ይሄ ለምሳሌ ጎልድ ስታንዳርዱን መተው ላይክ ነው ኢንፍሌሽነሪ በጀት ዴፊሲት ነው ፋይናንሲንግ መጠቀማቸው ይሄን መጠቀማቸው ሰብሲዳይዝ ማድረጋቸው የመንግስት እንትን ውስጥ መግባታቸው ማለት መንግስት ኢንቨስት እያደረገ ኢንፍራስትራክቸር ቢዝነስ ውስጥ መግባቱ ከፍተኛ ሀብት ፈጠረ። ግን የዋጋ ግሽበት ፈጠረ፣ የበጀት ጉድለት ፈጠረ፣ ግን እድገት ፈጠረ። ሰውየው ግን ይህንን ያስተዋወቀው ሰውዬ ቅድም ያልኳችሁ ታካሁሺ ካሪዮኪዮ ስሙ እንደዛ ነው። ሰውየው ኢኮኖሚስት ስለሆነ ነገሩ ገብቶታል። አይ ይሄ ነገር እዚህ ጋር ላብቃው ብሎ በ1935 ዓ ም እንትኑን ያዘ ማለት ነው። ልጓሙን ሳበ፣ ፈረሱን አቆመው ማለት ነው። ይሄ ኢንፍሌሽነሪ በጀት ደፍስቱን ኢህአዴግ እኮ አላቆምም ነው የሚላቸው። ኢንቨስት ስናደርግ እያደግን ኢንቨስትመንት መንግስት ጥሩ ኢንቨስተር አይደለም፣ ኖሌጅ የለውም። ዝም ብለህ አይደለ የትራንስፖርት ካምፓኒ የምናምን እያልክ ገንዘብ የምትረጫው። ስለዚህ እሱ ግን ገባውና ሰውየው ፍሬን ያዘ ማለት ነው። ስለዚህ በጀቱን አቆመ። ኢንፍሌሽኑ በጣም እየጋለበ ሄደ፣ ነገሮች እንትን ያሉ ሄዱ። ስለዚህ ሊያረጋጋ ነው ኢኮኖሚ። ያንን ሲያረጋጋ እንዳልኳችሁ ጦረኞቹ የጃፓን ጦረኞች የጦር ኃይሉ በጀት እንዲቀነስ አልፈለጉም። ምክንያቱም ሀገራዊ ዓላማቸው ምንድን ነው? ሪች ካንትሪ ኢን ስትሮንግ አርሚ ነው። ስለዚህ በጀት ቀነስክ ማለት ምን ማለት ነው? ወታደር እኛም የመከላከያ አቅማችንን ልታዳክም ነው። እና ሰውየውም ቤቱ ቁጭ ባለበት ሄደው ገደሉት። እና ምን አለ እንትና ሪፖርት ሲያደርግ ቻልመርስ ጆንሰን ታኩሻያ ኮሪዮኮ who at 81 was assassinated by young military officers on the morning of February 26, 1936 for trying to apply the brakes to the process he started. የጀመረው ነገር ላይ ፍሬን መያዝ በመጀመሩ ያው ገደሉት ማለት ነው። እና የመንግስት ግልበጣ ለማድረግ ሞከሩ፣ አልተሳካም። ማለት እንግዲህ ምን ያህል ዴሞክራቲክ እንደሆኑም እንድታዩልኝ። ወታደሩ የመንግስት ጉልበጣ ለማድረግ ሞክሮ ሳይሳካለት ቀረ ማለት ምን ማለት ነው? በጣም ጠንካራ ዲሞክራቲክ ባህልና ስትሬንግዝ አላቸው ማለት ነው። ሰው መግደል እስኪችሉ ድረስ ሰው ገለው ምናምን ብለው እና እኛ እኮ አልገባንም እስካሁን እኮ ነው የምላቸው። ዲሞክራሲ እንፈራለን። ዲሞክራቲክ ፕሉራሊዝም ያስፈራናል። በመፍራት የትም አይደረስም፣ በማወቅ ነው። እና ስለዚህ ምን ይላሉ? ይሄ ነው አንዱ እንግዲህ አንዱ ቲዮሪ ጃፓኖችን እንደዚህ ያደረጋቸው እንደዚህ አይነት ፋይናንሻል ጂኒየስ ነው ማለት ከኬይኔዝ ቀድመው ኬኔዥያን ኢኮኖሚክስ ገብቷቸው ነው። ይሄ ማነው ስሙ? ታኬሺ ኮሪኪዮ ካይኔዝ የሚባለው ሰውዬ ኬኔዥያን ኢኮኖሚክስን ለምዕራቡ ዓለም ሳያስተዋወቀ በፊት እነሱ ኬኔዥያን ኢኮኖሚክስን በማወቃቸው ነው ይህንን ነገር ማለት ሀገራቸውን የሚያድኑት ነው። ገብቷቸዋል። ይሄ ሞኒተሪ ፖሊሲ እና ፊዚካል ፖሊሲ እንዴት አድርገው ኢፌክቲቭሊ ተጠቅመው ማዕበሉን እየቀዘፉ እያለፉ ችግሩን ውጣ ውረዱን እሳቱን በረዶውን እያለፉ መሄድ እንደሚችሉ ገብቷቸዋል በዚህ መሳሪያ። ለዛ ነው ተአምር ያመጡት እና ይላሉ። ይሄን ብቻ ሳይሆን እንዳልኳችሁ ደግሞ አሁን ለምሳሌ ነው ካፒታል ኢንቨስትመንት ያደርጋሉ። አሁን ካፒታል ኢንቨስትመንት ማለት መንገድ ግንባታ፣ ባቡር ግንባታ ምናምን እነዚህ ነገሮች ያደርጋሉ። እንዳልኳቸው ግን እነዚህ ነገሮች በመልሰው የበጀት እጥረት፣ የዋጋ ግሽበት ምናምን ይፈጥራሉ። የራሳቸው ችግር አላቸው። አሁን እኛ ሀገር አልገባ ያለን ኢኮኖሚስቶቹም አልገባ ያላቸው መንግስት ጣልቃ ይግባ ትላላችሁ፣ ግን ይገባል ይላሉ። እኔ የት ነው የምትማሩት ኢኮኖሚክስ? ሰዓቱ እዚህ ጋር ይገድበኛል። ስለዚህ በሚቀጥለው ቪዲዮ የሚቀጥለውን ሀሳብ ማለት እቀጥልበታለሁ ሀሳቡ። ይሄኛው 31ኛውን ቪዲዮ እዚህ ጋር ላብቃውና ወደ 32ኛው ላይ እንገናኝ። መልካም ጊዜ